ክብራትና ክብራን ተመልካቾቻችን መወዳችን ላይ ነው የምትገኙት። በመወዳችን የእንግዳ ሰዓት ላይ ደርሰናል። እንግዳ ሳትሆን ቤተኛ የሆነች እንግዳ ይዤ መጥቻለሁኝ። ከሷ ጋር ቆይታ እናደርጋለን። ከኛ ጋር ስለምትሆኑ ሀሳብ አስተያየት ስለምታደርሱን እጅግ አድርገን እናመሰግናለን። አብራችሁን ቆዩ። እንግዳ ሳትሆን እንግዳ የሆነች ያልኩበት ምክንያት ገብቶሻል? ለወትሮ እኛ ቤት ፕሮግራም ይዞ የሚመጣ ፕሮግራም አቅራቢ ወይ ማዘጋጅ እዚህ መወዳችን ላይ መጥቶ በክብር ቁጭ ብሎ ማንነቱን ተናግሮ የመጣበትን ሀሳብ ለተመልካች አድርሶ ፕሮግራሙን ያቀርባልና አንቺ ድንገት ዘው ብለሽ ማል ቁርአን ላይ ተሰይመሽ በመርየም አለይሃ ሰላም ጀመርሽ። በጣም ደስ ብሎኝ ተመስጬ ያየሁት ፕሮግራም ነው የመጀመሪያው ፕሮግራምሽና በጣም ኢንተረስቲንግ ነበር። ወደ ማል ቁርአን ከመምጣታችን ወደ ሚንበር ስታፍነት ምናምን ከመምጣትሽ በፊት ያለውን ሀሳብ ከመጫወታችን በፊት ብዙ ተመልካቾች ምናልባትም ደግሞ ቲክቶክ አካባቢ ያሉ ወንድምቶች የሚያውቁሽ እዛ አካባቢ ነውና ትንሽ ቪዲዮ ጋብዥናልሽ ሰምተን እንመለስ። እዛ አካባቢ ካሉ ስራዎችሽ የተወሰነ የበለጠ ተውቅ እንዲያደርግልን ተመልካቾች ሰምተን እንመለስ። ተመልክተናት እንመለሳለን። አብራችሁን ቆዩ። አላህም አለኔ ልገዛው ላመልከው እኮ አይደለም ልሳሳት ላጠፋ በሬን ስዘጋ ከዝነቱ የተነሳ በበሬ ስር አየርን የሚያስገባልኝ ነው። ጌታዬም አለኔ አምጬ ስተሰርቼ ልመለስል አሁንም እንደሚመረኝ የምከጅለው ነው። ኢብራሂም አለይሂ ሰላም ስለ ጌታቸው ሲያብራሩ ወኢዛ መሪቱ فهو يشفين በታመምኩ ጊዜ እሱ ያድነኛል ያ የሚገለኝና የሚቀሰቅሰኝ ነው አሉና አንዲት በጣም የምትገርም ንግግርን ተናገሩ። والذي اطمع ان يغفر لي خطيئتي يوم الدين በየውም القيامة ወንጀሌን በሙሉ እንደሚምርልኝ የምከጅለው ነው ጌታዬ እሱ ነው አሉ። የዱንያ ጊዜን ጨርሼ እፊቱ ስቆም ወንጀሌን ይምርልኛል ያብስልኛል ብዬ የምከጅለው እሱ ነው ጌታዬ እሱ ነው አላህ። አላህም አለኔ በጣም በቃ የተለመደ ልክ አንቺ ስትመጪ ስክሮል እያደረግን አንቺን ስናይ እቺን ቃል እንጠብቃለን። አላህ ላንቺ ምንድነው ተብሎ ብትጠየቂ? ሰው የሚወደውን አካል ነው ደጋግሞ እንትን የሚለው። እኔ ሁሌ የምለው ነገር አለኝ ከሆድ ከልብሽ የወጣ ነገር ሰዎች ጋር ልብ ጋር ይደርሳልና አላህ ከልቤ ስለ አላህ ስናገር ከልቤ ስለምናገር ይመስለኛል ሰዎች ጋር የሚደርሰውና አላህ እኔ እንግዲህ ሀቢቢ ነው። እኔ ሌላ ምንም ምለው ነገር የለም። በቃ የምር ማናገረው ማዋየው ነገሮች በከበዱኝ ጊዜ የምጠጋበት ከባድ ነው። ስለ አላህ ብቻ መናገር ብዙ ነገር ነው። አላህ ላንቺ ምንድነው ተብሎ ሰው ቢጠይቀኝና ለመመለሰው የሚሆነው መልስ ምንድነው ሁሌ ጭንቅላቴ ላይ የሚመጣብኝ እዚች ምድር ላይ እኛ አላህ Subhanahu Wa Ta'ala ባይፈጥረን ኖሮ ማንም ሰው ያውቃል። በቃ ማንም ሰው ያውቃል። እኔ ኢልሃም አንቺ እኮ ላለው ለራሴ አላህ ባይፈጥርሽ ኖሮ እናትሽ አባትሽ ኢልሃም የምትባል ልጅ አልተፈጠረችልንም ብለው ክስ ያቀርቡ ወይ የሆነ አካል መጥቶ እንትና የሚባል አካል እኮ ፈቲ የምትባል አካል አልተፈጠረችምና ብሎ የሚጠይቀው አካል የለም። እንደዛ ከመሆኑም ጋር ግን ሰዎች ከማወቃቸው በፊት ያወቀን አላህ ነው። በቃ አጠቃላይ እኔን ማንም ከማወቁ በፊት ያወቀኝ አላህ ነው። ስለዚህ ማወቀው በጣም የሚያቀኝ እኔ ደግሞ እሱን ለማወቅ ምጥር አንድ ባሪያ ነኝ። በቃ አላህ ሀቢቢ ነው። ከዛ ደግሞ አንድ የሚገርመኝ ነገር እየፈራ ነው ግን ወደሱ የምንሸሽ በጣም የሚያጅበኝ ነገር የምንፈራቸው ነገሮች አሉ አይደል? ዱንያ ላይ ስንኖር ብዙ የሚያስፈሩ ነገሮች አሉ። እነሱ ጋር ላለመቅረብ የምናደርገው ጥንቃቄም ደግሞ የተለየ ነው። አላህ ጋር ግን እየፈራ ነው እንቀርበዋለን፣ ወደሱ እንሸሻለን። በጣም ደስ የሚለኝ ነገር ነውና ደስ ይላል። ሞቲቬት ያደርጋሉ እንደዚህ አይነት ኢንስፓይሬሽናል ቃሎች ቲክቶክ አካባቢ ከተለመደው ፎርማት ወጣ ባለ መልኩ ይሄ ከጭፈራው ከሊፕሲንኩ ከምናምን ወጣ ብሎ እንደዚህ አይነት ደግሞ ቀልብን እርግጥ አድርገው የሚያሰክኑ ሐዲሶችን ስንሰማ ደግሞ በጣም ነው ደስ የሚለን።
ስለመጣሽ በጣም ደስ ብሎኛል። በጣም ብዙ ሰዓት አስጠብቀሽኛል። ከየት ነው የመጣሽ? አሁን የት ነበር? ከመድረሳ ነበርኩኝ። እንግዲህ ቀጠሮ ይዤ ከምተው ብዬ ነው እንጂ መድረሳ ከገባው ብዙ ጊዜ ልታየው ማስበሽ ነበር። እኔ ሰዓት አረፈድሽ ብዬ ካሁን ሰዓት እያየው እጠብቃለሁ። አንቺ ከምተው ብያለሽኝ ጭራሽ። አዎ ማለት እንዴት መሰለሽ ኡስታዝ ካይር ክብሩም ጋር ነው አሁን እየቀረበ ያለው በሲራና አዎ እና ኡስታዝ ጋር ሌላ ዓለም ነው። ከገባሽ ውጪ አይደሽም። ፈተና ነው በቃ በራስሽ ጋር ግብ ነው። ሰዓት ግን አላችሁ ከዚህ ሰዓት እስከዚህ ሰዓት የሚባል ትወጣላችሁ በዛ ሰዓት? ኡስታዝ ያረዝመዋል። ግን እሱ አሁን አንዳንድ ሰው አረፈዳችሁ ምናምን ይላል የሆነ ቦታ እንትን ቀጠሮም ካለን ልክ እንደዚህ ማለት ነውና ምን ይሆናል መሰለሽ እኛም እሱም አናውቀውም ጊዜውን በቃ እዛ ውስጥ ያለ ሰው እዛ መድረሳ እዛ ጥናት ማዕከል ነው የሚባለው በሲራ የቁርአን ጥናት ማዕከል ነው የሚባለው ጥናት ማዕከል ውስጥ ያለ ሰው አያውቀውም ጊዜው እንዴት እንደሚሄድና ለሰዎች ነው እንጂ እኛ ሌላ ዓለም አሻግሮናል ኡስታዝና እንግዲህ ረጅም ሀያት ለኡስታዝ ከጤና ጋር ያለው በዚያ ጋር አሜን ያ ረብ። እዛ ከነበርሽ አውፍ ብያለሁ። እንታወቅ። ኢልሃም ማናት? የተወለደች የታደገች ትንሽ ነገር እስኪ ልጅነትሽ አካባቢ ወሰጂን። የተወለድኩት ከዚህ 250 ኪሎ ሜትር ሻሸመኔ የምትባል ከተማ ነው የተወለድኩትና ልጅነቴን እስከ አሁን እዚህ ከመጣው ትንሽ አመታት ተቆጠሩ እንጂ እስከ 11ኛ ክፍል ድረስ እዛ ነው የተማርኩት። እዚህ ከ12 በኋላ ነው የቀጠልኩትና እስከ 11ኛ ክፍል ልጅነቴ የሚያለፈው ቂራአትም አብዛኛውን የቀረው በአጠቃላይ መሰረቴን ያስኩት እዛ ከተማ ውስጥ ነውና እኔ ሻሸመኔን እንዴት እገልጻታለሁ? ባለውለታዬ ናት። በጣም ያልተማርኩት ነገር የለም እዛ ያልቀራሁት ነገር የለም በዲኑም ይሄ በትምህርቱም ዓለምና በሁለቱም መሰረትና አስይዞ አሁን ያን ነው እንትን ያልኩኝ የመጣሁት። አንዳንድ ጊዜ ሐሳብ ይፈልጋል፣ ቲክቶክ ሐሳብ ይፈልጋል፣ የሆነ ቦታ ሄደሽ ሐሳብ ይፈልጋል። በቃ እኛ ያለንበት ሁኔታ ደግሞ በትንሹም ቢሆን የምንፍጨረጨራቸው ነገሮች ሐሳብ ይፈልጋሉና ከየት ነው የመጡት ምናምን ብዬ ሳስብ ከልጅነት የተቀመጠ ነገር ነው። ያን ኡስታዞች የሰሩብኝ ትምህርት ቤት ላይ የተሰራብኝ ነገር ነው እያደገ እየበለጸገ አሁን እየወጣ ያለውና እንግዲህ ሻሸመኔ ነው የተወለድኩት ማለት ነው። ልጅነቴ እዛ ነው ያሳለፍኩት። ከ11ኛ ክፍል በኋላ አሁን እዚህ 5 ወር 6 አመት ይሆነኛል እዚህ ከመጣው። አዲስ አበባ ደግሞ እንግዲህ በዚህ መልኩ ተቀብላኛለች ማለት ነው። ቤተሰብ እንዴት ናቸው? ስንተኛ ልጅ ነሽ? ለቤት ሁለተኛ ልጅ ነኝ። የመጀመሪያ ታላቅ እህት አለኝ። ምሳሌ የሆነች እህት አለች ማለት እችላለሁ። ወላሂ የምር ማለት በቃ ማለት ቁርአን የሆነ ሰው ይፈልጋል አብረሽ ሪፍሌክት የምታደርጊው ሰው የሆነ ትምህርትም ሲሆን የምታጠኚው ሰው ህይወት ራሱ አጋር ይፈልጋልና ማናት ምሳሌሽ ተብሎ እኔ ብትጠየቅ በዚህ ሰዓት ያው ካለፉት ሳይጨምር ማለት ነው አሁን ካሉት እህቴን ነው የምለው ምሳሌ ታላቅ እህትሽ። ብዙ አንለያይም። አንድ አመት ከምናምን ከ6 ወር ምናምን ነው የምንለያየው። ግን በዛ ሁሉ ውስጥ በጣም እንትናት ለማጋነን ምን ነበር ገዛው? እንስማው ትንሽ ታላቆች ምናልባት የሚወስዱት ነገር ይኖራል ከዚህ። ሲስተር እንትናት አብረን ነው ቂራአትም ስንጀምር ማለት በኑሯችን ላይ እንኳን መድረሳ ላይ ትምህርት ቤት ላይ ምናምን ስንሄድ የሚያነሱት ነገር አለ። በቃ የሆነ ትምህርት ቤት ላይ ክላስ ከአንደኛ ክፍል ጀምሮ አንድ ላይ ነን እና የሚያየን ሰው ጓደኛ ነው የምንመስለውና የሆነ ሰዓት ትምህርት ቤት ውስጥ አይተውን የሆነ ሰዓት መድረሳ ሲመጡ አንድ ላይ ነን እና እናንተ ልጆች ግን ጓደኝነታችሁ በጣም ይገርማል። በቃ ከትምህርት ቤትም እንትን መድረሳ ይቀጥላል ጓደኝነታችሁ። ይሄ ሊሆን ይሻለው እንዴት በጣም ነው አያውቁም። ከእህትነት የዘለለ ቀረቤታ ነው ያለን። አብዛኛው ሰው ጓደኛ እንደሆነ እንጂ እህት እንደሆነ አያውቅም። ምክንያቱም መልካችንም ምንም አንመሳሰልም። ከዛ ውጪ ደግሞ በጣም ማለት ታላቅ እህት ኖሮሽ ወይ ወንድም ኖሮሽ ምሳሌ የሚሆን ከሆነ መንገድሽ አይጠፋብሽም። በቃ እሷ ቁርአን አካባቢ በጣም እንትናት ቁርአን የምትረዳበት መንገድ አለ የራሷና ከዛ ውጪ ደግሞ ለመኖር ነው የሷንት ሌሊት ተነስታ ስትሰግድ ያየው አለመነሳት አልችልም። አሁን አልহামዱሊላህ ግብታለች እና ከኔ ጋር ባለችበት ጊዜያት ውስጥ ሁሉ ቁርአን ስትቀራ ነው ማየው፣ ወይ ሌሊት ስትሰግድ ነው ማየው፣ ወይ የሆነ ነገር ስታደርግ ነው ማየው፣ ሰደቃ ስትሰጥ ነው ማየው።
እሱ በጣም ነው የረዳኝ። በቃ መስመር እንዲዝ ቁርአንን መኖር መቅራት አለ መኖር ደግሞ ሌላ ዓለም ነው ላይፍ ስታይል ማድረግ ላይፍ ስታይልሽ ማድረግ ረሱል ሰለላሁ ዐለይሂ ወሰለም ካነ ኹሉቁል ቁርአን ነበር መተላቸው አይሻ በቃ ቁርአን ነበሩና እኔ በዚህ ዘመን እሷን ነበር ሞዴል ማደርገው በጣም ምሳሌ ይሄን ያህል ማሻአላ እንትን አይደለም ማጋነን ምናምን አይደለም በቃ በተቻላት አቅም የተረዳችው ነገር ለመኖር ነው የምታስበውና ቁርአን ቤት መድረሳ ምናምን ከልጅነታችን ነው ምንሽ አሁን የመጣሁን ሰፋ ብሎ በስነ ስርዓት ጊዜ ይዘንለት ምናምን ነው ስለ ቁርአን መናወራው አድጎ ማለት ነው ልጆች ይያለን ግን በቃ የሆነች ነገር ተነግሮን እንወጣለን አይደል በሳምንት አንድ ጊዜ መድረሳ አለን መድረሳ እንሄድና አሉ እህቶች ምናምን ታላላቆቻችን እነሱ ያስተምራሉ እና በዚህ ሳምንት ጾም መጾም አለበት ከመጾም አለበት ከተባለ በቃ ጾም ያ ሰኞ ሐሙስም ይጾማል ግድ ነው እና እኔ ብደክም ነኝ ያጾመን ብል እሷ እየጾመች መተው አልችልም ቁርአን ይቀራ ከተባለ ቁርአን ከዛ ቁርአን ትቀራ አያታለው ቁርአን እንትን ትላለችና በጣም እንትን አለው አጋዢ ናት አሁንም ድረስ ባለሁበት ሁሉ አሁን እዚህ በሄድኩበት ደረጃዎች ሁሉ የስናት አሁን እሷ አለች እዚሁ ናት አዲስ አበባ ናት አግብታለች አሁን አልহামዱሊላህ በጣም ረዳት ናት አጋዥ ናት ለኔ በአጠቃላይ እህቴ እሷን ወደ ሰሯት ደግሞ ወላጆች ከፍ እንበል ወላጆችንም እንታወቃቸው እሺ ወላጆቼ ጋር ስንመጣ እንዴት እንደምገልጸው በጣም ከባድ ነው መጀመሪያ ስለ እናቴ ላውራ አላህም ሱብሃንሁ ተዓላ ብዙ ጊዜ አስቀድሞ ስለ እናቶች ስለሚያወራ ማለት ነውና እናቴን ላስቀድም እናቴ በጣም በቃ ምንም ነገር አልፈልግም ነው የምትለው አንዳንዴ መግለጽ ይገብደኛል ምንም ነገር አልፈልግም ተማሩ ቅሩልኝ ነው የምትለውና ሁሉ ጊዜም የምትለው አንድ ነገር አለ እኔ አላህ ሻሂዴ ነው በቃ እኔ አላህ ሻሂዴ ነው እናንተን ከመድረሳ በስራ ምክንያት ካስቀረኋችሁ አላህ መስካሪ ሆነብኝ በፍጹም በኔ ምክንያት በስራ ምክንያት ወይ የሆነ ነገር አዝጃችሁ ከመድረሳ መቅረት ለእናንተ አይደለም እኔ ነኝ ፌል ያረኩት ትላለችና በምንም አይነት ወይ ለራሷም ይሁን ለማንኛውም ጉዳይ ከመድረሳ እንድንቀር አትፈልግም ትምህርት ቅርአት ነው ሌላ ነገር እንድንመለከት አትፈልግምና እናቴ ጠንካራ ነጋዴ ናት በጣምና ንግድ ላይ የምትሰራ እንዴት እንደምትሰራ እንዴት እንደምትሆን ከልጅነቴ ጀምሮ ለኛ የለፋችው ነገር ያለውና በተቻለ ለዛም ነው አሁን ንግድ ውስጥ ያለሽ ለዛም ነው አሁን ንግድ ውስጥ ያለው አሁን ለዛ ነው እናቴ ጋር እሷ እንዳልኩሽ ነው እንድማር እንድቀራ ነው ሌላ ነገር አትፈልግም በመሰረቱ እኔ ደግሞ ሁኔታውን አይነበረ ያው አንድ ታላቅ እህት ነው ያለኝ ሌሎቹ ወንዶች ናቸው ትንንሾች ናቸውና እህቴ ቤት ውስጥ ነው ብዙ ጊዜ ማሳለፍ የምትፈልገው የሰው ፈን አለው አይደል እሷ የቤት ውስጥ ኃላፊነት ነው የተሰጣትና እናቴ በጣም ስለምትሰራ ስለምትለፋ እኔም ደግሞ እሷን ለማገዝ ጉጉት ነበረኝ በጣም እህትሽን አይ እናቴ ሲስተር ቤት ናት ማዘር ደግሞ ስራ ቦታ ስለምትሆን ላግዛት በጣም ፈልጋለሁና በዛ ምክንያት እሷ እንዳልኩሽ ነው በምንም አይነት መንገድ ስራኑ ስሩልኝ አትልም እኔ ግን ያለውን ሁኔታ ስለማቅ ላግዛት ወጣ ነበር አብሬያትና በዛ መንገድ ውስጥ ሳላቀው ራሴን ንግድ ውስጥ ያገኘሁት መጣው ማለት ነውና ንግድ ላይ ከልጅነቴ ጀምሮ እንዴት እንደምትሰራ በቃ ምሳሌ የሆነች እናት ነው ያለች ጀግና የሆነች ማለት ነው ቤት ውስጥም ውጪም እየሰራች እየለፋች መስራት ደግሞ ዝም ብሎ መስራት አይደለም ስራ የሚሰራው እንደዚህ ነው መንገዱ እንደዚህ ነው እሷ የምትሰራው ሶሪ ብዙ የእድሜ ልዩነት አይኖርም ብዬ ነው እሷ እያልኩ ያለሁትና እሷ የምትሰራው እናንተን የምታስተዳድርበት ቤተሰቡ የሚተዳደርበትን ስራ ነው የምትሰራው እሱን ነው አግዙኝ የማትለው ማለት ነው አትልም ኦኬ አትልም እሺ ውስጥም አትልም ቤት ውስጥም አትልም ውጪም አትልም በመድረሳ ሰዓት ከዛ ውጪ ስራ መስራት አለብሽ ኃላፊነትሽም ነው ተቀምጠሽ ምንም ነገር እሷ እናቴ ምን ህግ አላት መሰለሽ የሆነ ነገር እጅሽ ድረስ አይመጣም የሆነ መስራት አለብሽ መልፋት አለብሽ ማንኛውንም ነገር እንዲደረግልን ከፈለግን ቤት ውስጥ የሆነ ስራ መስራት አለባችሁ ባላችሁ ትርፍ ጊዜ ይሄ ስራ መስራት አለበት ከዛ የምትፈልጊውን ነገር ጠይቂ ነው የምትባዩ እና ልክ ከስራሽ እንትን ግን ትደውላለች ስራ ቦታም ከሆነች እኔም እዛ ኮንኩኝ ትደውልና ቁርአን ቤት ሰዓት ደርሷል ስራው ጨረሳችሁ አልጨረሰም ሂዱ መታችሁ ግን ይቀጥላል ገብቶሻል ህግ ሰዓቱ ማለፍ የለበትም ቅርአትም ይቀራል መስራት ካለብሽ ኃላፊነት ወስደሽ የምታደርጊው ነገር ሁሉ ኃላፊነቱን ተወስደሽ ያጠፋሽው አንቺ ኮንሽ
ራሴ ነሽ ብለሽ ትናገሪያለሽ ይሄ ነው ህጎቿና በዚህ ህግ መሰረት ነው ያደግን የመጣ ነውና ግን ስራ ቦታ አካባቢ እንዳልኩሽ እኔ ለሷ ካለኝ እንትን የተነሳ እንጂ እሷ እዛ አካባቢ እንድመጣም እንትን አትገፋፋም ነበር በራሴ ግን እየሄድኩ ስመጣ ስራም እየለመድኩኝ መጣሁኝ ከዛ ደግሞ ንግድ ውስጥም በደንብ እየገባው መጣው ማለት ነው በሷ ምክንያት እና እናቴ ለስራ ለታታሪነት ለልፋት ለማንኛውም ነገር አሁን የሆነ ነገር ሳለፋበት የመጣ ነገር ከሆነ እንትን አይለኝም እኔ የኔ አይመስለኝም ተለፍቶበት ነው የሆነ ነገር የሚመጣውና ከሰራሁበት ይበልጥ እንደሚያምር እርግጠኛ ነኝ ማንኛውንም ነገር ያ ደግሞ የመጣው በሷ ምክንያት ስለውለፉ የስራችሁን ውጤት አላህ ይሰጣችኋል እያለች ነው ያሳደገች በተመሳሳይ ደግሞ አባቴ ጋር ስንሄድ አባቴ እንዴት መሰለሽ ያሳደገኝ እሱን መግለጽ በጣም ከባድ ነው ልጅ እያለን እኔና ሲስተር መጀመሪያ ሲስተር ከተወለደች በኋላ በትንሽ ጋፕ ውስጥ ደግሞ እኔ ተወለድኩኝና እኔ በምንም አይነት መንገድ ሴት ናት ብሎ አልጠበቀም ወንድ ነበር ኤክስፔክት የሚያደርጉት ወንድ ነው ያሰበው ምክንያቱም የመጀመሪያ ሲወለድ ሴት ስለነበረች የወንድ ፍላጎት ደግሞ በጣም አለው ፋዘርና ልክ ወንድ ግን ሴት ነው የሚፈልገው እንዴት አዎ ፋዘር ወንድ ነበር ይፈልገው መጀመሪያ ላይ ወንድ ቢሰጠኝ ብሎ ነው ያደረገው መጀመሪያ ላይ ሴት ተሰጠው ደስ አለው በቃ ኢንሻአላህ ቀጣይ ደግሞ ወንድ ይሰጠኛል ልክ እኔ ስወልድ ሴት ነኝና እንትና አለ ማለት በቃ ዲስአፖይንትድ ሆኖ በቃ እንዴት ነው ያለ ወንድ በጣም ከበደው ይሄን ስለሽ እንትኑን እንቀጥልልሻል መጀመሪያ ላይ በቃ ወንድ ብሎ ስላሰበ ልቡ እንትና አላለም ማለት ነው እኔን ሲያገኝ ከዛ በጊዜ ሂደት እኔ ያደኩ መጣሁና ምን አይነት ልጅ ሆንኩ መሰለሽ ከሱጂ ማላይ ማለት ነው ማልሰማ የሆነ ቦታ ያለሱ ማልሄድ የሆነ ቦታ ያለሱ ማልመጣ ትነኛለች እናቴ ሁሉ ጊዜ ቤት ውስጥ አባቴና እናቴ መሐከል ነበር ያው ልጅ ስትሆኝ መተኛውና አባቴ አፍንጫው ትንሽ ረዘም ይላል እና አፍንጫው ደግሞ አነስ ይላልና በእንቅልፍ ልቤ አፍንጫቸውን ነካካና አፍንጫ ያነሰ ከሆነ ማንነታቸውን ለመለየት ማዘር ከሆነ ጭቀውጣዋል ፋዘር ከሆነ ረዘም ያለ ከሆነ ፋዘር ነው ምናምን ብዬ ተኛለሁ ማለት ነው እንቅልፍሽን አደላለሽ ተቀጣለሽ ሲለኝ ይሄ ደግሞ ራሴን እስከማውቅ ድረስ ነው ግሬድም እስከምገባ ምናምን ድረስ ከሱ ጋር ያለኝ ነገር በዚህ መልኩ ነውና አላህ Subhanahu Wa Ta'ala ይበኛል አባቴ ሁሉ ጊዜ ጠራኝና አንቺ ለኔ በቃ ምን መካሽ አድርጎ ነው የሰጠኝ ወንድ እንደረሳብሽ ምን አገኘሽ ከሳቸው ምን አገኘሽ በዚህ ልክ አታችድ እንድትሆኚ ወንድ ነበር የሚፈልጉት ከዛ ሴት ሆንሽ ዲስአፖይንትድ ሆኑ ከዛ ደግሞ በምን ልክ ቀርበው ነው በዚህ ልክ ደግሞ አንቺም እንደዚህ መጣበቅ ይቻልሽው ፋዘር በጣም በፍቅር ነው የሚያሳድገው ልጆቹ ፍቅር ስለዚህ ዝም ብሎ ፍቅር አይደለም በቃ የምር ፍቅር ነው ከውስጡ እንድትጠፊ አይፈልግምና ማሻአላህ አሁንም ነው ድረስ ምልሽ ቤት ሲገባ ቆሜ ተነስቼ እንዳቅፈው አጠገቡ እንድቀመጥ እንድስመው እንድንከባከበው ቤት ካለ ምንም ነገሮችን ትቼ አብሬው እንድቀመጥ ነው የሚፈልገው እና ከልጅነት ጀምሮ በዚህ ፍቅር ነው ያሳደገን ሁላችንንም ማለት ነውና ያንን ነገር ሲሰጠኝ ይመስለኛል አላቅም በተለየ መልኩ ከሱ ጋር አታች ዶንኩኝ ማለት ነውና በቃ በዚህ መልኩ አደግኩኝ ከዛ ፋዘር እሱም ሳያውቀው ለካኔ በጣም እንትምይበታለሁ ከዛ አላህ Subhanahu Wa Ta'ala የሚገርምሽ ከኔ በኋላ 5 ወንዶች ሰጠው ማለት ነውና ቼክም አድርጓቸው በቃ 5 ወንዶች ተሰጠው እንትና አይደል በቃ አላህ አሳይቶኛል እኔ የሆነ ነገር አሳይቶኛል ባንቺ ውስጥ እንትና አሁን ከኔ በኋላ ለወንድ ብዙ ጉጉት አልኖረው ገብቶሻል አስረሳውት ያን ሁሉ እኔ እሱ በጣም ይገርመዋል በቃ አላህ ስራ ግን እንዴት ቀልብ ጠጋኝ እንደሆነ በጣም ወላሂና አሁን እንደዚህ እንትን ላይ ሚዲያዎች ላይ እንትኖች ላይ ስመጣና ሲያየኝ ደግሞ የሚሰማው ስሜት የተለየ ነው አላህዬ እንደው ይቅር በለኝ ይላል ሁሉ ጊዜ ምን አለ ያኔ ሴቶች እንደጋግምልኝ ባልኩ ኖሮ ያ አላህ አንቺን እኮ አንድ ሺህ ነው ያደረገልኝ ይልኛል ሁሉ ሲስተርንም እንደዛው ሁለታችሁን አንድ ሺህ ነው ያደረገልኝ እኔ በቃሌ በንግግሬ ነው አላህ Subhanahu Wa Ta'ala ከኛ በኋላ ሴት የለም በቃ ቤት ውስጥና እንግዲህ አላህ እንዲሰጠን ዱአ አድርጊልን ኢንሻአላህ በቃ የለም ሴትና
ምን አለ እንደውም ጨምርልኝ ባልኩኝ ኖሮ ሁኔታዬን አይቶ ይመስለኛል ያሳነሰብኝ። ወንዶቹስ ግን እንዴት ናቸው? ወንዶቹ ሁሉም እንትኖች ናቸው፣ ጎበዞች ናቸው፣ እንትኖች ናቸው፣ በጣም ጎበዞች ናቸው። ምንም እንትን የሚላቸው ነገር የለም። ሁሉም በየዘርፉ ባለበት እንትን ጠንካራ ነው። ግን አላህ ደግሞ አንዳንድ ጊዜ እንትን አይደለም ፋዘር ለሁሉም የተለየ ቦታና ደረጃ አለው ማለት ከኔ ጋር ያለው ግንኙነትና ከነሱ ጋር ያለው ግንኙነት ይለያያል። ሁሉም በቦታው በጊዜው ሁሉም ለሱ ቀረቤታ ምንም አልፈጠረም፣ ቤት ውስጥ ምንም አይነት ነገር አልፈጠረም። እርግጠኛ ነሽ? አዎ ሁሉም ለየንትኑ ነው። ፋዘር ይኸውልሽ እንዴ ምን አይነት ሐሳብ አለው መሰለሽ፣ እኔ መናገር ላይ ጎበዝ ኮንኩኝ እዛ ላይ ያገዘኛል። የሆነ ሰው ደግሞ እንትን ላይ ለምሳሌ ሂሳብ ላይ ጎበዝ ከሆነ ያን ሂሳብ እንዴት ነው የሚያሳድገው የሆነ እንትን ካለ እሱን እንዴት ነው እንትን የሚለው ያለ ሁሉንም በየዘርፉ ነው ግንኙነት የሚያደርገውና እኔ ብቻ አይደለሁም በመሰረቱ ቤት ውስጥ ሁሉም ወንዶቹም ከፋዘር ጋር እንትን ያላቸው ልክ እንደ ጓደኛ እንደ አባትም ነውና ይጠራልና እኔ ጓደኛችሁም ነኝ አባታችሁም ነኝ በተመሳሳይ ሰዓትና እንደ አባት ታከብሩኛላችሁ እንደ ጓደኛ ደግሞ ታወሩኛላችሁ። ምንም አይነት ነገር ከተፈጠረ እኔ ቀድሜ ማወቅ ያለብኝ ያለና በዚህ ህግ መሰረት ሁሉም ከፋዘር ጋር እንትን አለው። እኔ ጋር ስመጣ ግን ሁሉም አሁን ጠርተሽ ሁሉንም እንትና ፋዘር እንዴት ነው ብለሽ ብትጠይቂው የተለያየ ነገር ያወራልሻል። ከኔ ጋር ደግሞ ሲመጣ ልጅ እያለሁኝ ሄድና የመጀመሪያው ጽሁፌን አስተውሳለሁ ጽፋለሁ። ከዛ እሱ ደግሞ የሆነ ቦታ ሊወጣ ጫማ እያሰረ ነውና እስኪ ስለ አደም አለይሂ ሰላም ንገረኝ አልኩት። በእርግጠኝነት ረስቶታል እሱ እና ስለ አደም አለይሂ ሰላም ነገረኝ ማለት ነው። እሱ እየጻፍኩ እንደሆነ አያውቅም። እኔ እየሰማው እንትን ምንድነው እየጻፍኩ ነው። ከስር ትንሽ እያደረኩኝ ጽፋለሁ። አሁንም ይነግረኛል እጽፋለሁ፣ አሁንም ይነግረኛል እጽፋለሁ። መጨረሻ ላይ ሊወጣ ሲል ላንብብልህ አልኩት። እንዴ እየጻፍሽ ነበር እንዴ አለኝና እሺ ብሎ ሰማኝ። በጣም ገረመው። በቃ ከዛ ጊዜ በኋላ እኔ የሆነ ቦታ ላይ መድረስ እንደምችል ፊል አረገ ማለት ነው። ከዛ በቃ አንቺ አለኝ ካሁን በኋላ ቁርአን ቤቶች ላይ መስጂዶች ላይ ልጅ ነኝ በጣም የሆነ ቦታ ላይ እንትን ለመናገር የምችል ሰው አይደለሁም። ከዛ ጊዜ ጀምሮ በቃ እኔ የሆነ ቦታ ላይ መናገር አለብኝ። መስጂድ ገብቼ ልጅ ሆኜ እኮ ነው መስጂድ ግቢና ሴቶቹ ጋር ቢስሚላህ አለማመደኝ። ቢስሚላህ ሰላቱ ሰላም ብለሽ ትጀምሪና ሐሳብሽን በሚገባ በልኩ ዝም ብለሽ ነገርሻቸው ውጪ እሷ ተናግረሽ ውጪ አለኝ ማለት ነው። በጣም ደነገጥኩኝ። እኔ በጣም ነው የደነገጥኩት። ልጅን ሼፕ የምናደርግበት መንገድ በጣም የተለያየ ነውና ይሄ ደግሞ ይገርማል። እሺ በጣም እና ከዛ በኋላ ቤት ውስጥ ደግሞ እንትኖች አሉ። ማታ ኪታቦች እንትን ይባላሉ፣ ተአሊም ይባላል። እንቀመጣለን፣ ሐዲስ ይነገርና ያንን ሐዲስ በተረዳችሁት መልኩ ተነስታችሁ አብራሩ ይባላል። መስጂድ ላይ ግን ማውራቱን ጀመርሽው? አልጀምር ልጅ ነኝ። እሺ እሱ ግን ሁሌ የሱ ሐሳብ እኔ ጁማ ሲመለስ ተናግረሽ መጣሽ ይለኛል። ይሄ ሁሉ ጊዜ ጥያቄው ነው። ከዛ ቆይ እስኪ በቃ ቢልቢል አልሆነለትም። ቤት ውስጥ ግን ያለማምደኝ ጀበር ማለት ነው። ንግግር የሚደረገው እንዴት መሰለሽ? እንደዚህ ነው። ተናግረን ስንጨርስ እዛ ጋር ስተት አድርገሻል፣ እዚህ ጋር አንተ ስተት አድርገሃል፣ አንተ ደግሞ እዚህ ጋር ያልሆነ ነገር ልክ አይደለም። ንግግር እንደዚህ አይደረግም። ወሬ በጣም መንዛዛት የለበትም። ሐሳባችሁን 5 ደቂቃም ትሁን ማቅረብ ነው ያለባችሁ። ፖይንት ፍሬ ሐሳብ እና በዚህ መልኩ ፍሬ ሐሳቦቻችንን ብቻ እየተናገርን ንግግር ደግሞ እንዴት እንደሚደረግ አይነቱን ይዘቱን እንዴት መጀመር አለበት፣ በምን መልኩ ማለቅ አለበት፣ መሀል ላይ ያሉ ነገሮች ምን ይመስላሉ እያለ ዲቴል ነው እያንዳንዷን ነገር እንትን የሚለኝና የሚገርምሽ ነገር አሁን ራሱ እንደዚህ እንትኖች ላይ ሲያየኝ በደንብ ነው እንትን ገምጋሚ በዩ ትንይዝና እዚች ጋር ስተት አለ ምናምን እያለ እሱ አቀራረብ ነው ወይስ ኮንቴንት ነው? ኮንቴንት ሁሉ ነገር ነው የሚያየው። ከእጅ እንትን ጀምሮ እጇ እንዴት ነው ምናምን እግሯ እንዴት ነው ምናምን እያለ ለምን ዳይሬክት ያደርጉልንም ፕሮግራሞቻችንን። እና ቤተሰብ በዚህ እንትን ላይ በጣም እንትን ነው በሐሳብም በሁሉ ነገርም ያደግንበት ስለሆነ እሱ ብቻ አይደለም እህቴም ወንድሞቼም ያደጉበት ስለሆነ ንግግር እንዴት እንደሚደረግ ስላስተማራቸው እሱ እንኳን ባይኖር እነሱ ገምጋሚዎች ናቸው። ሁሉም የራሱን ሐሳብ ይሰጣል። ባየው ነገር በተሰማው ነገር የሐሳቡን ይሰጣል እና በዛ ነገር ደግሞ እንትን ማለት የለም። በቃ ግልጽ ነው፣ መድረኩ ግልጽ ነው። ሁሉም የተሰማውን ምናምን ይናገራል ማለት ነው። በዚህ መልኩ በደንብ እንትን ስላሳደገን በዚህ መልኩ ስላሳደገኝ
እንግዲህ እየተመለከተው ከሆነ የት ነው ያሉት? አሁን ሻሸመኔ ናቸው ሁለቱ? አሁን እዚህ ናቸው ሁላችንም እዚህ ነው። ኦኬ እዚህ መጣችሁ አንድ እና ባለውለታዬ ነው አባቴ ማለት ፈልጋለሁ። በሁሉም ነገር አጋዥ ነው፣ አሁንም ረዳት ነው። ብዙ ጊዜ ሰዎች የሚጠይቁኝ ነገር ግን ቤተሰብ እንትን ይልሻል ምናምን እኔ አባቴ እንዴት እንደሚረዳኝ ሰዎች የሚፈሩትና ቤት ውስጥ ያለው ነገር የተለያየ ነው። እኛ ቤት ድንገት እንግዳ ቢመጣ አሁን መጀመሪያ ምግብ ሻይ ቡና ምናምን ከመቅረቡ በፊት ልጄን አይታችኋታል ምናምን ተብሎ አላህ ያንቺ አንድ ሁለት ቪዲዮ ይጋበዛሉ። ይቀርብና ከዛ በኋላ አሁን ሻይ ምናምን ስጧቸው ይባላል። አንድ ግብዣ ነው የቤተሰቡ ደስ ይላል። ያው አባቴ ያደገበት ስለሆነ ያሳደገበት መንገድ ልፋት ስለሆነ እና ሰዎች ሁሉ ማወቅ አለባቸው ነውና እኔ አንድ ጊዜ አንድ ላይ መንገድ ላይ ምናምን ስንሄድ ድንገት የሆነ ሰው ካገኘ ምናምን ቆይ እስቲ ልጄ ታውቃታለህ አጠገቤ ሆኖ ሰውየው ወይም ሴትየዋ ያቁኛል ግን መልኬን መረዳት አይችሉም። እቺ ልጅ ታውቃታለህ ወይ በጣም እንትን ላይ በጣም ነው ማያት ምናምን ሲል ፋዘር ልጅ ናት ያለ ነው እንትን የሚለውና እኔ ያለሁበት ደረጃ እሱን ያስደስተኛል። እሱ ነው ከሁሉም በላይ ደስተኛ የሚሆነውና አንዳንድ ልፋቶች አንዳንድ ድካሞች ከኔ በላይ ደስተኛ ያደርጉታል በጣምና እንግዲህ የኛም ባለውለታ ናቸው እንትን የሚያሰለች እህት ስለሰጡን ሹክራን ማለት ተፈልጋለሁ። በዚህ አጋጣሚ በደንብ እናመሰግናቸዋለን። ወደ ኋላ አካባቢ ከዛ በኋላ ትምህርት ምናምን እንዴት ቀጠለ? ከዛ በኋላ እስከ 11 ድረስ ተማርን። ከዛ ከ12 በኋላ እዚህ መጣን፣ እዚህ ቀጠልን ማለት ነው። ከዛ በኋላ ነው ከትምህርት ዓለም በኋላ ደግሞ ወደ ስራው ዓለም ገባሁኝ ማለት ነው። እና አሁን ላይ እንግዲህ በተቻለ መጠን ኸይረኛ ጥሩ ነጋዴ ሆንኩኝ መስለኛ ሀቀኛ ማሻአላህ እየተማርኩትን በተቻለ መጠን ለመስራት መሞከር ከዲኑ ጋር ያለው አሁን ሁኔታ ንግዱ አካባቢ ያለው ሁኔታ ብዙ ግሻሽ ያለበት ምናምን የተበላሸ ሁኔታ ነው ያለውና በዛ እንትን ውስጥ ደግሞ ትክክለኛ ነጋዴ ሆነ ብለው ረሱል ሰለላሁ ዐለይሂ ወሰለም ጀነት አለለት እንዳሉት በተቻለ መጠን እንግዲህ ዱንያ ላይ ለመኖር መስራት አለብሽ። ለአኺራ ደግሞ የአኺራው ቤትሽን ሳያበላሽብሽ ዱንያውን እየሰራሽ እየለፋሽ ለአኺራው ቤትሽ ደግሞ በዛ በለፋሹ ቤት በሰራሹ ስራ ቤትሽን መገንባት አለብሽ ብያምናለሁና ከልጅነት የሚያደኩበት ስለሆነ አሁን እንደንትን ብዙ ጊዜ ነጋዴ መሆን እንዴት ነው ከዚህ ሁኔታ ጋር በተቻለ መጠን ዲን ላይ ለመንቀሳቀስ የሚሞክር ሰውና ንግድ ላይ ደግሞ መጥቶ ለመስራት የሚሞክር ሰው አይጋጭበትም ወይ የሚሉ ጥያቄዎች ይነሳሉ። ግን ነጋዴ ሁሉ ደግሞ ሸታም ይመስላል ያለው ሁኔታ በነገራችን ላይ እንደዛ ነው ማለት ከ100% 90 ምናምኑ እንትን ነው በውሸት በመናምን የሚሰራ ስራዎች ይበዛሉ። ራሱ ስራው ነው የሚያስገድደው እንደዛ እንድትሆን። አሁን ረሱል ሰለላሁ ዐለይሂ ወሰለም ያሉበትን ንግግራቸውን እረዳዋለሁ። ምክንያቱም ጀነትን የመሰለ ነገር ሰው ጥሩ ሆኖ ባንዴ ቻሌንጅ አለው በጣም ቻሌንጅ አለው። እሱን ስታልፊ ነው ጀነት ጋር የሚያደርስሽና እረዳዋለሁ እኔ ያንን ነገር ትክክለኛ ነጋዴ ንጹህ ነጋዴ ለመሆን በጣም የመረህ ሰው መሆን ያስፈልጋል። እኔ የፈለገ ገቢ ቢያመጣልኝ ይሄንን ነገር አልሰራውም። ይሄንን ነገር የፈለገ ትርፍ የሚያስገኝልኝ ቢሆንም የነገው ቤቴን ያበላሽብኛል። የጀነት ቤት ይሻለኛል ብለሽ የምታልፊያቸው ነገሮች ጥቂት ናቸው ማለት እንትን የሚሉ ሰዎች ጥቂት ናቸው። ከባድ ነው ያለው ሁኔታና በዛ ውስጥ ሆነን ደግሞ ንግድን ለማስተካከል የተሻለ ሰው ተሽዬ የተሻለ ሰውን ለማፍራት ደግሞ እቅዶች አሉ። እውነት ለመናገር ያለውን ነገር ስለማቀው ማለት ነውና የተሻለ ማህበረሰብ ለመፍጠር አንዳንዴ ውስጡ ገብተሽ እንዴት ነው የሚሰራው ብሎ ማየቱ ማለት ይመስለኛል። ከውጭ ሆኖ እንደዚህ ነው እንደዛ ነው ብሎ መናገር ቀላል ነው። ስለዚህ በሐቅ መነገድም ሐቀኛ መሆንም ይቻላል ነው የምትይው? ይቻላል፣ በደንብ ነው የሚቻለው። ግን እንዳልኩሽ ቻሌንጆች አሉት። የመርህ ሰው መሆን ያስፈልጋል። አኺራሽን ማሰብ ያስፈልጋል። ነገን ዱንያ ላይ ኖረሽ እንደምትሞቺ ማሰብ ያስፈልጋል። ያን ሁሉ ካላደረግሽ ይሰማል እኮ አይደል? ዛሬ በተለያዩ እንትኖች ብዙ ጊዜ የሚወሩ ነገሮች አሉ። አንቺ የሆነ ነገር አበላሽ ንግድ ሲሆን ደግሞ ያንቺ ያበላሽሻት ነገር ሄዶ አንዲት እናት ከመቀነቱ አውጣ የምትገዛ እናት ጋር ነው የሚደርሰው። ዘይት አበላሽተሽ ዴቱን እንትን ብለሽ ምናምን ሰዎች ጋር ቢሄድ
ከዛ ያቺ ርስት ከመቀነቷ አውጥታ ለልጆቿ ስታበላ ልጆቿ ቢሞቱ ወይ ቢጎዱ እንዴት ነው አፉታን እንኳን መጠየቅ የማይመች ነገር ነው ወርደሽ ለመጠየቅ ስንቱንስ ደግሞ ትጠይቂያለሽ አላህ Subhanahu Wa Ta'ala በሰውና በሰው መካከል አይገባም አንቺ ጌታሽን ከበድልሽ አላህ Subhanahu Wa Ta'ala መጠየቅ ትችላለሽ ሰዎችን በድለሽ እንዴት ነው ይቅርታ የምትጠይቂው እና ንግድ ጥንቃቄ የሚፈልግ አላህ Subhanahu Wa Ta'ala መፍራት የሚፈልግ ቦታ ነው እና ከዚህም ጋር ግን ቻሌንጆችን እያለፍን በተሻለ መጠን ለመስራት እየሞከርኩኝ ነው ኢንሻአላህ ወደፊት ደግሞ በተሻለ መጠን በዚህ በንግዱ ዙሪያ ሰፋ ያሉ ስራዎችን ለመስራት ደግሞ እቅዳለሁ ኢንሻአላህ በሁሉም ዙሪያ እንግዲህ ሐላሉን አለ ያግራለን ታዲያ በዚህ ፐርሰናሊቲ ደግሞ ቲክቶክ ላይ ያለሽ እንዴት ትረጃለሽ ቲክቶክን ምን ለመፍጠር ገባሽ ቲክቶክ ውስጥ ቅድም ስናወራ መስጊድ አካባቢ ዳዕዋ እንዳደርግ ሙሐደራ እንዳደርግና በቃ ህልሙ እኔን የሚያይበት መንገድ እዛ ነው እኔ ብርጂ ሀብታሙኒ ለሱ የሆነ ነገር ባደርግለት ምኑም ነው የኔ አባት ማለት ነው ዱንያ ነው ብሎ ነው የሚያስበው እና እኔ የሚያስበኝ ቦታ ከልጅነት ጀምሮ የሆነ ሰዎችን ሳስተምር አላህ Subhanahu Wa Ta'ala የሆነ ነገር ሰጥቷታል ብሎ ያስባልና በዛ ላይ የሆነ ነገር ስትጨምር ማየት ነው ፈልገው ብሎ ስለሚያስብ ሁሌ ነው በተመሳሳይ በቃ ዳዕዋ ለምን አታረጊ የሚቀር የሚያስበኝ መንገድ ትልቅ ነው እዚህ አይደለም ማለት ትልቅ ቦታ ላይ የሚያገኘኝ ይመስለው ነበር ከልጅነት ጀምሮና ያ ሁሉ ጠፍቶ ያ ሁሉ አልቆ ተስፋው ተማጥቶ ምናምን ልክ አድጌ ምናምን በቃ መስጊድ ይቅር ሁሉ ነገር ይቅርብኝ ለ20 ሰው ይሁን ለ10 ሰው ይሁን ዳዕዋ አድርጊ ሙሐደራ አድርጊ ይለኛል እና እናንተ ደግሞ በጣም ተጽኗችሁ ከፍተኛ ነው ሚንበርኛ ቤት አባቴ በዚህ አጋጣሚ በጣም የሚወደው የሚያከብረው ቤት ነው ሚንበር ስለናንተ አውርታ አይጠግም እናመሰግናለን እኛም በጣም እናከብራችኋለን እና ሚንበር የሆነ ሰዓት በቃ ሚንበር ማየት እየፈራሁኝ በቃ ሚንበር ላይ የሆነ ነገር ከታየ ወይ የሆነ ዳዕዋ የሆነ እንትን ከተባለ የኔ ጉዳይ ነው ድምጹን ቀንሰውና እና ምን አሳብሽ ሰዋየሽ ሐሳቡን ይናገራል ሚንበር ቤት እንደዚህ ሆኖ እነ ሚንበር እንደዚህ አድርገው ማን ይለኛል እኔ በቃ ናማልኩና በጣም ከበደኝ አንድ ቀንም በየመጣ ምክንያቱም ተስፋውን አስቆረጥኩት በጣም አደከምኩት ምናምን በያሰብኩና ወላሂ ባባ ታያለ እኔ አንተን ካላኮራው ልጅ አይደለሁም ማለት ነው ባሳደከኝ መንገድ በለፋህልኝ በደከምክልኝ መንገድ እኔ አንተን በፈለከኝ መንገድ ካላገኘኸኝ እኔ ልሃም አይደለሁም አልኩኝና ሄድኩኝ ከዛ ግን እንዴት እንደማረግ አላውቅም እንዴት ነው ሐሳቤን ማስተላለፍ የምችለው በምን መንገድ ነው ሐሳቤን ማስተላለፍ የምችለው የት ነው ሐሳቤን ማስተላለፍ የምችለው ግን በቃ የሆነ ተስፋ አለኝ እንግዲህ እንደምንም ለማድረግ ሞክራለሁ አልኩኝ ቲክቶክ አልመጣልኝም ማለት መናገር በዛ ሰዓት ቦታዬም አይደለም ብዬ ስለማስብ ማለት ነው የሚታየው ነገር ታውቂዋለሽ ከዛ አንድ ቀን ቤት ቁጭ ብዬ ቲክቶክ እኔ ስራ ነጋዴ ነኝ እንዳልኩሽ ንግድ አካባቢ ቲክቶክ ማየት ምናምን አይመችም እና አስቀያሚ ነገር ነው ለኔ በዛ ሰዓት ቲክቶክ ምክንያቱም ከስራ እንትን ያዘናጋሻል ምናምንና የሆነ ሰዓት አስጠላኝም አፕሊኬሽኑና ዛሬ አጠፋሃለሁ ምንም አይነት መንገድ ይሁን ብዙም ማይሰውም አይደለም ቲክቶክ በመሰረቱ አይመቸኝም ምንድነው ሰው የሆነ ነገር ላይ ዩቲዩብ ከፍቼ ረጅም ነገር ባይሻለኛል ቲክቶክ ከፍቼ እንትን ከመልና በጣም ደበረኛ በቃ ላጠፋው ልክ ስነካው እንዴ እኔ ይሄን ነገር ባጠፋው እኔ ተርፋለሁ ግን እህትና ወንድሞቼን ማትረፍ አልችልም አላህ የሆነ ነገር ሰጥቶኛል ብዬ ማስብ ከሆነ መምጣት ያለብኝ እኮ ቲክቶክ ላይ ነው ግን እኮ ቲክቶክ ከነፍሴ ቀጥሎ ሌሎችን ማዳን አለብኝ ብለሽ አሰብኩኝ እና ግን እኮ ቲክቶክ ደባሪ ነገር ነው አልኩኝ ዛንትን ያለ ሰው ስክሮል ሲያደርግ የሚጨፍር ሰው አይቶ ነው እኔ ጋር ሊመጣ የሚችለውና ወንደንሽም ጠላሽም ግን ደግሞ ሰው እንዳለ ያለው እዛው ውስጥ ነው ከዛ ይሁን ቢያንስ የሆነ ነገር ተምሮ የሆነ ነገር እንትን ብሎ አግኝቶ ያልፋል ያ ሰው በዛ እንኳን መጥቀም ይችላል ሰዎችን በያሰብኩኝ ግን ፈራሁት እኔ ነጋዴ ነኝ እንዳልኩሽ ኤዲቲንግ ካሜራ ምንም አቆ ነገር ነኝ ከዛ ስልክ እንኳን ብዙ አይደለም ከስራው አንፃርና ለመደወል ነው ስልክ የምጠቀምበት እኔ ተስልክ ባይሰጡኝ ስልኬና መስራት እቺ የምትጠቀጠቀዋን ከሰጡኝ ተቀበቂ ነው ኑሮዬን በዛ መኖር ምችል ለንግዱ በቂ ነው
እና በዛ መኖር እችላለሁ ስልክ እኔ ቢኖረኝ ባይኖረኝ እንትን አይደለሁም ብዙ የሚጨንቀኝ ሰው አይደለሁምና በዚህ ሁኔታ ስልኬ በነገራችን ላይ ስልኩ ላይ ነው መጥለው እና አባቴ ለመጨረሻ ጊዜ ትዝ ይለኛል በጣም ለብዙ ጊዜ እንዳልኩሽ ትዝ አይለኝምና አራ ስልክ ምናምን ብሎ ገዝቶ አምጥቶ ሰጠኝ ማለት ነው ምርጥ ስልክ ሳምሰንግ አምጥቶ ሰጠኝ በቃ ለኔ ሳምሰንግ ፐርፌክት በቃ ምርጥ ነው ለኔ ግን ቲክቶክ ለመጀመር ደግሞ ስልክ መቀየር አለብሽ በተሻለ መጠን ጥራቱን የጠበቀ ቢሆን የተመረጠ ቢሆን እና ሰርች ማድረግ ጀመርኩ ምን ያስፈልጋል ምን መሆን አለበት ሐሳቦች እንዴት ነው የሚገለጹት ስንት ነው ደቂቃ መሆን ያለበት ሰዎች ሁክ የሚባል ነገር አለ እንዴት ነው አልጎሪዝሙን ማጥናት ጀመርሽ አዎ በደንብ ማጥናት ጀመርኩ መጀመሪያ እሱን የሰራሁት ከዛ ግን ከዚህ ብዙ ጥናትና ምርምር በኋላ አንድ ቪዲዮ ስለቅ 47 ላይክ አገኘ ማለት ነው ኦኬ 47 ላይክ ሲያገኝ በጣም የተበሳጨሁት እንዲለፍቼ አስቤ ብዙ ጊዜ በጣም ከመደጋገም የተነሳ ወንድሞቼ ታናናሽ ወንድሞቼ ከኔ እኮ ይሉት ነበር ሸምድደውትና በጣም ለፍቼበት 47 ላይክ ነው ያለውና ለፋዘር አልነገርኩትም ምክንያቱም ድንገት በነግራው እሱ ይጓጓል እና ቲክቶክ ሞክሬው ካልተሳካልኝ እተወዋለሁ ብዬ ስላሰብኩ እሱ ደግሞ ልቡ እንዳይሰበር ብዬ አልነገርኩትም እና ቲክቶክ ላይ ድንገት መጣሁለትና አየኝ ከዛ ገረመውና የመጀመሪያውን ኮሜንት የሰጠው እሱ ነው አሁን ብዙ እንትን ኖሮኝም ይሰጣል በመጀመሪያ ላይ የሚሰጠው እሱ ነው በቃ ልጄ ምናምን አለ አሁንም ቪዲዮ ምን ብለው ጻፉ ልጄ ትልቅ ቦታ እንደምትደርሽ ያቅ ነበር ምናምን ብሎ አሁንም ይጽፋል የሚያውቁ ሰዎች ያውቃሉ ይሄንንና ያኔም እንደዛ ብሎ ይጻፉ በቃ ትደርሻለሽ ያልኩሽ ቦታ መንገዱን ጀምረሽዋል ይሳካል ቤት አልነበረም እና ቤት መጣ ምናምን ለሁለት ወር ተውኩት አናደደኝ ለምን ተውሹ ምናምን አለኝ አይ እስኪ አስብበታለሁ ቢሆን ነገር አልመሰለኝም ምናምን አልኩትና ከሁለት ወር በኋላ ዝም ብዬ አንድ ቀን ስሞክር 2000 ላይ ካገኘ ማለት ኦኬ ያ አላህ ለካ ይችላል መሆን ይችላል 2000 ላይ በዛ ሰዓት በቃ እንትን ነው ማድረግ እንደሚችል ገባይ ማለት ነው 2000 ላይ እኔ ምናምን አልኩና ከዛ በኋላ በቃ ሄድኩበት ግን ወደ 5 ወር ይመስለኛል ሰዎች ጋር ብዙ አይደርስም 500 ሰው ምናምን ነበር ሁሌ እንትን የሚለውና 5 ወር ምናምን በቃ አልተውም ብዬ ካለመሳካቱን ጋር እየለፋው እየደከምኩኝ እንትን አልኩኝና እንደምንም ደሞ ስልኬን ቀየርኩት በራሴ ፋዘርም ማለትም አልፈለኩም ምክንያቱም እሱ እንዳልኩሽ ብለው ለኔ ቢያደርግ ምንም ነው በጣም ደስተኛ ነው ግን እሱ ደግሞ ይጓጓልና ብዙ ነገር እንዲያደርግልኝ አልፈለኩኝምና በዚህ መንገድ ከ6 ወር በኋላ አንድ ቀን አላህም አለኝ የሚል ርዕስ ወደ ጭንቅላቴ መጣና እስኪ ልሞክረው ማን ብዬ አላህም አለኝ ብዬ ማታ ላይ ለቀቅኩት ትዝ ይለኛል ሐሙስ ነው ከዛ ወደ 1 ሰዓት አካባቢ መስለኛል 1 ሰዓት ከ20 ይሁን ብቻ ፖስት አደረኩኝና ሐሙስ ነው አላህ እንግዲህ የኔን ነገር ታቋለህ ጉዳይና እኔ እንዳልኩሽ ካላህ ጋር እንትን ነውና ጉዳይን ታቋለህ አንተው አመቻቸው ምናምን ብዬ ወረድኩኝ ከሚስ ምሽት እየታየ ነው ለማመድ ፈረጅ ምናምን አሉ ሙስባሄን ያስኩና ለ1 ሰዓት አላየሁትም ዘከርሽበት አሁን ይሄን ሰዎች ምንድነው ይሄን ያህል ይችላል የሆነ ቦታ ለመድረስ አድካሚ ነገር እኔ ነኝ የማውቀውና አንዳንዴ ኢልሃም ግን እኮ ቲክቶክ ወዲያው የተቀበለሽ ይላል እኔ ነኝ የማውቀው ስንት ዚክር እንዳደረስኩ እኔ ነኝ የማውቀው ከዛ በቃ ዘከርኩበት ምናምን ለቤት ምን ኖርማል ነው የለቀኩት እንደሌላ ጊዜ ማለት ከዛ ከ1 ሰዓት በኋላ ስመለስ 600 ይላል ምንድነው 600 ላይክ ነው 600 እኔ 600 2 ቀን ቆይቶ 600 ላይክ አላገኘ 4000 ምናምን ሰው አይቶት ነው 600 ሰው ምናምን ሰው አይቶታል 600 ላይክ አድርጎታል አልኩኝ እኔ 600 ሰው በአንድ ሰዓት ውስጥ አይታችሁኝ 4000 ሰው አይቶኝ እኔን 600 ላይክ አርጋችሁልኝ ምናምን አልኩና አሁንም ሄድኩኝ ለማንም አልተናገርኩም ያ ረቢ እንግዲህ መንገዱን አስጀምሮ ሌላ እንደ 400 ጣል ካረክልኝ ይበቃኛል እና በጣም እንትን ተስፋ ከመቁረጥ የተነሳ ምን አልኩኝ መሰለሽ ሲስተርን ምን አልኳት ይቆላ እሷ እንደውም በቃ ይቅርብሽ ያመኛል ምናምን ህመም አለብኝ በዛ ሰዓት ቫይታሚን ዲ በጣም ያመኝ ነበርና ፀሐይ መቾም ፀሐይ ላይ ነው መንቀርጾኛ ደሞና ይቅርብሽ ላንቺ እኮ ቲክቶክ ምንድነው ቲክቶክ አንቺ እኮ መስጊድሽ ብትናገሪ ሰው እኮ ይሰማኝ ምን ይሰራል ቲክቶክ ጦስሽን ይውጣ እዛ
ሄድኩና ከአንድ ሰዓት በኋላ አሁንም ተመልሼ መጣሁ ማለት ነው። ከ600 በኋላ እንደገና ተመልሼ ስመጣ 2500 ላይክ እጥፍ ማለት ነው። እሺ እና 10000 ሰው ምናምን አይቶታል። ኧረ በለው ወይኔ ምናምን አልኩና አሁንም አልተናገርኩም ለቤት ሶስተኛ ጊዜ እስቲ ያ ረቢ እንደው በቃ ለመሰለሽ አንዴ እንትን ጋርሽ ማለት ገባሽ ማለት ነው ደመስመሩ። ከዛ በኋላ ለሌሎቹ እንደዛ አልተጨነቅኩም። ሶስተኛ ላይ ተመልሼ ሳየው 4500 ላይክ ይላል። ያ ሰላም አልኩና ጠራዋትና 4500 ላይክ 3 ሰዓት ሆኖ ታረኳት። እንደዚህ አቅፋኝ በቃ ጥላሽኝ ሄድሽ አረሳውም። በጣም ያሳቀችኝ ተሳካልሽ ማለት ነው ምናምን አለችኝ። ለፋዘር ግን አልነገርኩትም። በቃ እርግጠኛ አልሆንኩም እውነት አልመሰለኝምና ጠዋት ሱቢ ስንነሳ ወንድሞቼ ምናምንና አረ ልጅህን አላያህትም ጉድህን ምናምን 10000 ላይ ገባ። ያ አላህ እና በጣም የሚገርምሽ ነገር ከዛ በኋላ 10000 ላይ ከገባ በኋላ እኔ ወደ ሌላ ሀሳብ ገባሁ። በቃ ሌላ እንትኖችን ማዘጋጀት ጀመርኩኝ እንጂ ከፍ ያለ ነገር ማሰብ ጀመርሽ። በቃ አንዴ አላህ አስገብቶኛ እንዴት ነው መቀጠል የሚችለው? ያ ሁላ ዚክር ታዲያ እና አላህ የሰጠሽ ነገር ደግሞ ትልቅ እንትን ማድረግ አለብሽ ብዬ ስለማስብ እንትን ማለት ጀመርኩኝ። ፋዘር ግን እዛ ላይ ነው ያለው። የሚገርምሽ ነገር ስራ ይወጣና ማታ ልክ ስንገናኝ እና እሱ ላይ ካያይም ኮሜንት ነው የሚያየው። ነገራችን ላይ ሆነም ድረስ እኔ አላየውም ኮሜንቶቹን እሱ ነው የሚያይልኝና እና ኮሜንቶቹ ስንደረሱ ይለኛል። ከዛ እንትና ደግሞ እንደዚህ ብሎሻል እንትና እንደዚህ ብሎሻል ምናምን እሱ ነው የሚያያቸው እስከታች ድረስ ያያቸውና ሰብሰብ አድርጎ ነው የሚነግረኝ። እኔ መስማት ስፈልግ እንዴት ሆነ ቪዲዮ እሱ ነው የምጠይቀው። አላይን ኮሜንት በጣም ነው የሚያደክመኝ እኔና እሱ በደንብ ነው የሚነግረኝ ያለውን ነገርና በቃ እንትን እስከሚል ድረስ አላመነም። በቃ በጣም ከመደሰቱ የተነሳ እኔ ቃል የለኝምና ከኔ በላይ ለሱ ነበር ደስታ። ኔጌቲቭ ኮሜንቶች አልነበሩም ነበሩት እና እኛ ቤት እንደዚህ የሚባል ነገር የለም። በነገራችን ኔጌቲቭን ጋርቤጅ ነው የምጥሉት አይደለም። ኔጌቲቭ የሆነ የሚያስቅ ነገር ኔጌቲቭ ነገር ከተባለ በተቀማመጥንበት ፋዘር ቀልደኛ ሰው ነው። አረ እንትና እንደዚህ ብሎሽ ምናምን የሚለኛል። ፈና አርጋችሁበት ታልፋላችሁ። ማንም ሰው እንትና እንደዚህ አለ የሚጨነቁር ላይ ነው ውስጣችሁ አታስቀምጡ። አናስቀርበው። ፋዘር ይሄ ከልጅነት የመጣ ይመስለኛል። የሆነ ነገር እንትን ብለን ከተሳሳትን ወይ እንትን ካልን ፈን ነው የሚያደርግበትና የሆነ ነገር ሳይን አንዳንድ ጊዜ ፈን ነው ማደርግበት። በቃ ሰው የራሱ ነገር ሲመለከት ይናደዳል። እኔ በጣም ነው ፈን ማደርገው በጣም ነው መስቀውና ይገርም ነው። በዚህ እንቅስቃሴ ሄደሽ ነው እንግዲህ አሁን ስንት 200 ምናምን ሺህ ስንት ሺህ ደረሽ? 200 ምናምን ሺህ ገብቷል። 200 ምናምን ሺህ ፎሎ ገብቷል። ላይኮቹም እንደዛው ደስ ይላል በጣም። ሶ ሪሞት ፖዝ ተደርጎ ታዲያ ምን ታስቢያለሽ የተባለለት ደግሞ ቲቪ መጣሽ? መጣው ማለት ምን ተባለ የዛኔስ? ማል ቁርአን ደግሞ ተወዳጅ ፕሮግራም። ማል ቁርአን ተወዳጅ ሴት አቅራቢያን ነበረውም ለአመታት ሴቶች እንግዶች አይቀርቡበትም ነበረ። ሴቶች ከቁርአን ጋር ያላቸውን ኢንጌጅመንት አናውቅም አንሰማበትም ነበር። እሱ ላይ ለቁርአን የከፈሉትን መስዋዕትነት አንሰማም ነበረ። አሁን መስማት ልንጀምር ነው እየጀመርንም ነውና እንዴት አገኘሽው? እዛ አካባቢስ ምን ተባለ? እኔ እንዳልኩሽ ነው ቲክቶክም ይሁን ነገር የሚሆን ብቻ ሐሳቤን ላስተላልፍ ይድረስ ሰዎች ጋር እንጂ ሚንበር የሚለው ነገር ላይ አልቆምኩም። ፋዘር ግን በቃ አሁን አንቺ ሚንበር ስኬሉን እዛ ጋር ትቆታል። በቃ ሚንበር ሁሌ ነው የሚለውና አሁን ደግሞ ሚንበር ላይ እንኳን ብትጀምሪ የሆነ ነገር አልቆመም የሱ ሐሳብና አብዱራህማን ማል ቁርአን እንዴት ተገናኛችሁ? እንዴት መጣ ሐሳቡ? እኔ ምንም ያሰብኩት ነገር የለም። አንድ ቀን ተደወለልኝና አብዱራህማን እንደዚህ ምናምን አለኝ እና ጉዳዩን አልነገረኝም። እኔ ቲክቶክ ስለምሰራ እሱ ደግሞ መድረሳ ስላለው ላስተዋውቅለት ነው የመሰለኝ እንጂ ሌላ ነገር አልጠበቅኩም። ዳሩል ኩብራን ለማስተዋወቅ ነው የመሰለሽ? ዳሩል ኩብራን ነው የመሰለኝ። ከዛ እንደዚህ ማል ቁርአን ምናምን ሲለኝ እኔ የኔ እንዳልኩሽ ነው ፍላጎቱ ኖርማል ነው። እዛም ሐሳቤ እየደረሰ ነው ብዬ ነው የማስበው። ፋዘርን ወዲያው ነው የመጣልኝ በቃ። ከዛ ምን አልከኝ አልኩት ማል ቁርአን እና ሪሞት ፖዝ አድርጎ ምን ታስቢያለሽ ያልሽ ሞመንት መጣብሽ በጣም እና እናቴ ደግሞ ከልጅነት ጀምሮ የፋሽነት ነገር ታገኛለሽ። ከለፋሽነት አንቺ እንትን በቲም መንገዱ ላይ ሁኚ ስሪ ለፊ እንጂ ያ ነገር አንቺ ጋር መምጣት አይቀርም ትለኛለችና በቃ አባቴ ትዝ አለኝ። ወዲያው ነው አባቴ ትዝ አለኝ። በቃ ያ አላህ ይሄን ሲያይ ደግሞ ምን ሊል ነው አልኩና ምንም አላልኩኝም። ብዙ እንኳን አላወራንም። በቃ እኔ ተስማምቻለሁ አብሽር መቼ ይቀርና እመጣለሁ መቼ ነው ምናምን ቀኑን ነገረኝ። እመጣለሁ ምንም ችግር የለውም ምናምን አልኩት።
ከዛ አልነገርኩትም አሁን እሺ ምክንያቱም የኔ አባት በጣም ጉጉ ነው የሆነ ነገር እንትን ከነገርሽው ቀኑ እስኪደርስ በቃ እኔ እንዴት ልበልሽ የሴት ባህሪ ነው ግን ይሄ ባህሪ ምን ያህል ቡቡ እንደሆኑ በዚህ ማየት ይቻላል በጣምና ሰርፕራይዝ ነው ማድረግ የፈለኩት መናገር አልፈለኩኝም ከኔ በላይ እኔ አሁን ሰዎች የሚያያቸው ነገሮች የኔ አይደሉም በመሰረቱ አላህ ይሰጠኝ እና ያባቴ ነው ከኔ ብለ ያባቴ ሰበገዘ ተጨመረበት ገዛለበትና ቀኑ ደረሰና ጁምአ ቀማታ ነው የሚለቀቀው ምናምን አለኝ ሰማሁት እሺ ምናምን አልኩትና የሚያሳዝነው ፋዘር የለም ቤት መንገድ ነው ሻሸመኔ ሄዶ ነበርና ቤት ማታ የሆነ ሀጃ እንዳትይዝ ከመስጊድ መልስ ቤት ጠብቀኝ ምናምን አልኩት ማለት አፈልጋለሁ አልኩት ከዛ ማል ቁርአን ሲጀምር አብዱራህማን ኢልሃም የምትባል እህታችን ኢልሃም መሐመድ ሲን የምትባል እህታችን እንደዚህ ምናምን ማዘር አጠገቤና ተኝታለች ዝም ብላ ታይዋለች ምን እያለ ነው ብላ ከዛ ዞር አልኩና ማሚ ኢልሃም መሐመድ ሲን እያለ ነው ሰምተሽዋል አልኳት አልጅና ደግታ ተነሳች እኔ እኮ አንቺን አይደለም ብዬ እኮ ነው ሌላ ኢልሃም እየጠበቅኩ አንቺ ነሽ እንዴ አታዩም ምናምን አታዩም ማለት ለምን ማላረገው ምናምን አልኳት ከዛ የኔ ቪዲዮ የቲክቶክ ምናምን ተናለና እስከሚያርግ ድረስ እሷ እንደዚህ ብላ በቃ ቀርታለች ማሚ ምናምን አለ ቆይ እስኪ በቃ ግራ ገባስ ማለት ነውና ከዛ ፋዘር ጋር ደወልኩለትና እንደዚህ ለው መብራት የለም ምናምን አለ በጣም ተናርኩኝ በቃ እንዴት ምናምን እንደዚህ ማልቁራል ከዛ ምን ያርክ ምን ይሁን የት ይግባ ምን ያድርክ በምን ይየኝ ያ ረቢ ወደ አዲስ አበባ ማለት ተፈጨው ዩቲዩብ መጠበቅ ጀመረ ዩቲዩብ ደግሞ ቶሎ አይለቀቅም ጠብቆ ለሊት 8 ሰዓት ይሁን 9 ሰዓት ተለቀቀ አልተኛም የሚገርምሽ ነገር ቁጭ ብሎ ጠበቀውና ልክ ሲለቀቅ ጧት ደወለልኝ አየሁት እኔ ካሁን በኋላ በቃ በሞትም እያለቀሰ ነው የነገረኝ በሞትም አይቆጨኝ በቃ ማየት የምፈልገው ነገር በሙሉ አይቻለሁ አንቺ ካሁን በኋላ በቃ ትልቅ ደረጃ ነው የምትደርሺው ይሄ ምን ልበልሽ በቃ አንቺ በቃ እኔ ሐሳቤን አሳክተሽልኛል ምናምን አለኝ በቃ እያለቀሰ ነው የነገረኝ መቼም ማረሰውምና በዚህ መንገድ ወደ ማል ቁርአን ገባሁኝ ማል ቁርአን እንግዲህ እኔ ቁርአን ጋር ጠጋ ያልኩ ሰው ነኝ ብዬ አስባለሁ ያው በትንሹም ቢሆን ቁርአን በነገራችን ላይ በጣም ሰፊ ነው እና ረቂቅ ነው ጥልቅ ነው አንቺ የሆነ ነገር አባይን በማንኪያ እንደማለት ነው እኔ ቁርአንን የማንኪያውን እንጥብጣቢዋን ነው ያስኩት ብዬ ነው ማሰበው እሱንም ከያስኩት ማለት ነው የሆነ ነገር አወኩ ብለሽ ስታስቢ ይሰፋል የሆነ ነገር ያስኩ ብለሽ ስታስቢ እንትን ይረብሻል በጣም ሰፊ ረቂቅ ጥልቅ የሆነ ነገር ነው ቁርአን ማለትና እሱን ለመመራመር ደግሞ አሁን ወደ ኡስታዝ ጋር ገብቶ ለመመራመርም ለእንትንም ስለበቃው እኔ በጣም ደስተኛ ነኝ በዛ መንገድ ደግሞ ማርቁርአን ላይ መጥቼ ያለኝ ነገር ለማስተላለፍ ለህቶች ለመድረስ ተቻለ መጠን እየሞከርኩ ነው እንግዲህ ሚንበር በዚህ መልኩ ተጠብቆኛል ማለት ይላል በጣም ለየት ያለ መንገድ ነው ለየት ያለ አመጣጥ ነው በጣም ነው ደስ የሚለው እንዴት አገኘሽው ሚንበር ቤት አሪፍ ነው ከካሜራማኖቹ ጀምሮ እናንተን የመሳሰሉ እህቶች አግኝቼበታለሁ ደስ የሚል ቤት ነው ሚንበር መጀመሪያ ላይ ስመጣ እነሱም ካሜራማኖቹም ያቃዱ ትንሽ ግራፍቶ ነበር ፍርሃት ነው እኔ በስልኬ ጓደኞቼ ቀስ ይያሉ ምናምን ያዝናኑ ምናምን ነው እዚህ ስመጣ አንድ 3-4 ካሜራ ምናምን ያለ ስቱዲዮ ነው ምናምን ሰፋ ብሏል እና ለዚህ ስራ ደግሞ እንትን ያሉ አሉ ወንድሞች አሉ እህቶች አሉ እና እኔ እዛ ኢንተርቴን ነው ማረገው እዚህ ግን ማለት እንዴት ልበልሽ ቋሚ በሰዓትሽ በጊዜሽ እምትሰሪው እንትን ነውና የተከበረ ነው ለካ ያለንበት መንገድ የተከበረ ለዛ ደግሞ ክብር መስጠት ያለብሽ በሳምንቱ ተዘጋጅተሽ ምትመጪበት ነውና ያን በጣም ተረድቼበታለሁ ካለኝ አስተሳሰብ ከፈን እንዲልና ጊዜ ሰጥቼ እንዳስብበት እንድመራመር ያለሁበትን መንገድ እንዴት ነው ማስኬደው ብዬ እንዳይ ያደረገኝ ቤት ነው ሚንበር ማለትና እንግዲህ አልሐምዱሊላህ ረጅም ጊዜ ደግሞ ቆይተሽ ሰፋ ያለ ምስክርነት ተጫልሽ በእናስባለን ገና ነው አጭር ነው የመጣሽበት እድሜ ደስ ይላል በጣም ምን ሐሳብ አለሽ ምን መልእክት አለሽ እህቶችን
እናቶችን አባቶችን ማለት የምትፈልጊውን እንስማና እንሰነባበት። ምን መልእክት አለኝ መሰለሽ? መጀመሪያ ልጆቻችሁን እወቋቸው ማለት ፈልጋለሁ። ማለት ልጅ የራሱ መንገድ አለው። እንደንትና ካልሆንክ መባል አለበት ብዬ አላስብም። እኔ በመሰረቱ ልጄ እንዳንቺ ብትሆንልኝ ሳይሆን በራሷ መንገድ ያለውን ሰው ነው ማወቅ ያለብን። ልጆቻችን ወንዶችም ይሁኑ ሴቶቻችን ተሰጥቷን ታለንቷን መጀመሪያ የሚሳካላትን ከዛ በተሰጥዋ ላይ ነው ሞዴል ማድረግ ያለብን። ለምሳሌ እንዴት ብዬ ላስረዳሽ? የሆነ ነገር ላይ ጎበዝ የሆነ ሰው ማቴማቲክስ ላይ ጎበዝ የሆነ ሰው የኬሚስትሪ ሰው ወይ የሆነ ምን ልበልሽ የቋንቋ ሰው አምጥተሽ እንደንትና ጎበዝ ብትሆንልኝ ማለት የለብሽም። ያንንም መያዝ አለበት በተቻለ መጠን ያንንም ከሆነ ነገር መውሰድ አለበት። ግን የማቴማቲክስ ሰው ነው ሞዴል መደረግ ያለበት ለሱ። እንትና ነው ማየት ያለበት እንትና ነው ያቸው መባል ያለበት እንደዛ ነው። እና እንደንትና ካልሆንክ ደግሞ መባል የለበትም ብዬ አስባለሁ። ወላጆች ማስተዳልፈው የራሱ መንገድ አለው። ከእንትና የሆነ ነገር ይወስዳል ከእንትና የሆነ ነገር ይወስዳል። ግን እሱ ራሱ ነው መሆን ያለበት። በራሱ መንገድ ነው የሆነ መልእክት ማስተላለፍ ያለበት። አላህ Subhanahu Wa Ta'ala ሲፈጥረን አፈሐሲብቱም አነማ ኸለቅናኩም አበሳ ነው የሚለው። ዝም ብለን እንደው ለቀልድ የፈጠርናችሁ እንመስላችሁ? ዝም ብላችሁ መታችሁ ዝም ብላችሁ የምትሄዱ? ሁሉም ሰው የተሰጠው ዓላማ አለው ተሰጥቷል። በዛ መንገድ ነው የአላህን Subhanahu Wa Ta'ala ህግ ምድር ላይ ማስፈን የሚችለው በተሰጠው ነገርና ሁሉም ሰው የተሰጠው ልጆቻችን የተሰጣቸው ወንድሞቻችን እህቶቻችን የተሰጣቸው ነገሮች አሉና እኔ ከአባቴም የተማርኩት እሱ ነው። ሁላችንንም በተሰጠን ነገር ላይ ያገዘን ያሳደገንና በተሰጣቸው ልጆች በተሰጣቸው ነገር ላይ ማደግ አለባቸው። እህት ወንድሞቼ ማስተላለፈው ነገር ደግሞ ምንድነው? እኔ ከአመት በፊት በዚህ ሁኔታ ሐሳቦቼ ማስተላለፍ የማልችል ደካማ ማድረግ የምችል የማይመስለኝ ብዙ መንገድ መራመድ የምችል የማይመስለኝ እንትን ነበር አንድ ልጅ ነበርኩኝና አሁን ግን ማንኛውም ሰው ቢጠይቀኝ ድሮ በፊት በቲቪም ሆነ ይቻላል ምናምን ሲሉ እንደ ሞቲቬሽን ብቻ ይመስለኝ ነበር። ግን መቻል ብቻ አይደለም። ለምን ፈልገው ዓላማ መልፋት አለብን፣ መትጋት አለብን። ሰዎች ሲተኙ ቁጭ ማለት አለብን፣ ቁጭ ብለን ማሰብ ካለብን አስበን መቆም ካለብን ቆመን መተኛት ካለብን ተኝተን ነው ለዓላማችን መትጋት ያለብንና ማንኛውም ነገር እግሮቻችን ድረስ እንኩ ተብሎ አይመጡልንም። ወደ ምን ፈልገው ነገር እኛ ነን የምንሄደው ጉዳዩ አይመጣም። እና የሆነ መንገድ ስትሄጂ አላህ ደግሞ ያንን ነገር ያገራልሽ ነው። ዋናው መንገዱ ላይ መሆን ነው። እኔ ሁሉ ጊዜ ይላሉ የሆነ ቦታ ላይ ብር እየፈሰሰ ነው ብትባይ ወይ የሆነ ቦታ ላይ ብር ዘንቧል ብትብንባል እዛ ቦታ ላይ ሄደን እስክንደርስ ብሩ ያልቃል። ምንም ጥርጥር የለውም። መንገዱ ላይ ኮንሽ ስራው ላይ ኮንሽ ቦታው ላይ ኮንሽ ግን የዛ ተካፋይ ትሆኛለሽና ሁሉ ጊዜም መስራት የምትፈልጉትን ነገር ልፋት አለው። እኔ ተረዳሁት እሱ ነው። በጣም ልፋት አለው፣ ድካም አለው። ሰዎች ጋር ቀርቦ ልክ አሁን እዚህ ጋር ተቀማምጠን ስንት ካሜራማን አለ ብዙ ነገር ተዘጋጅቶ ምናምን ነው እና ከስራው ከድካሙ በኋላ ያለው ነገር ሰዎች አያሳዩንም። ስኬቷን ነው እንዴት እንትን ይላል። ብዙ ጊዜ ሶሻል ሚዲያውም ይሄ ነው በቃ ስኬቶቻችን ነው የሚታዩበት። እንትና እኮ እንደዚህ ሆነ እንትና እንደዚህ ሆነ ተሳካለት እንዴት እንደለፋ የባጠጠው ድንጋይ አናቀውምና ብዙ ጊዜ ወጣውራዱን አያሳዩንም። ወጣቶቻችን ይሄንን መረዳት አለብን ብዬ አስባለሁ። ባጭር የሚባል ነገር የለም፣ ባጭር የለም። የተሰጠን ነገር አለ በዚህ ዘመን እሱን ተጠቅመን የሆነ ቦታ ላይ መድረስ ካለብን እንደርሳለን ብዬ አስባለሁ። እንግዲህ አላህ ይርዳን፣ አላህ ይርዳችሁ። ድንቅ መልእክት ነው። ቤተሰቦች አላመሰገንሽም እንዳይቀየሙና መስግኝና እንሰናበት። በጣም ረጅም ሰዓት ብንቆይ ደስታዬ ነው። ተመልካችም እንዳይደክምብን እኛ ላይ ብቻ እንዳናቆያቸው እንሰናበት። ሌላ ጊዜ ደግሞ በሰፊው እንገናኛለን ኢንሻአላህ። ቤተሰቦቼን ማመስገን ፈልገው መጀመሪያ ከእናቴ ልጀምር። እናቴ አጋዤ ነሽ፣ ረዳቴ ነሽ፣ ምሳሌ ነሽ ለኔ። ሁሌም ጥረትሽ፣ ጉጉትሽ፣ ጠንካራነትሽ ነው እዚህ ያደረሰኛ ብዬ አስባለሁና ለኔ ናልክሹ ለለፋሽልኝ ነገር በሙሉ አመሰግናለሁ። ከኔ ጀርባ ሆነሽ እንደምችል ስለምታበረታችኝ እንደምችል ስለምትነግሪኝ ሁሌም አመሰግናለሁ። አባቴ ጋር ስመጣ እንግዲህ ያንተን ደግሞ ምንም ማለት አልችልም። ከብዙ ነገር ህልም የኔ ህልም ሆኖ ስኬቴ ደግሞ ስኬቴ ሆኖ ባላህ እገዛ እዚህ ደርሻለሁኝና አላህ ኸይር ጀዛህን ይክፈልህ።
ለሁለታችሁም ረጅም እድሜና ሀያት እመኛለሁ። ወንድም እህቶቼንም እንደዛው ቲክቶክ ላይ ለሚከታተሉኝ ለ200,000 ቤተሰቦቼም እኔን ፎሎ አረጋችሁ ለምትወዱኝ ለምታከብሩኝ እህት ወንድሞች እናት አባቶች በሙሉ አመሰግናለሁ። ሹክራን ማለት ፈልጋለሁ። ኮሜንቶቻችሁ እገዛችሁ እዚህ አድርሶኛል። ሹክራን ሁላችሁ ስለመጣች ይሄን የመሰለ ቆይታ ስላደረግን ደግሞ እኛም በጣም እናመሰግናለን። አላህ ያክብርልን። ሹክራን ጀዛኪላ ኸይር። በርቺ ደግሞ ብዙ ነገር እንጠብቃለን ከዚህ በኋላ ኢንሻአላህ። የተወደዳችሁ ተመልካቾቻችን የእንግዳ ሰዓታችን ይሄን ይመስል ነበር። ቀሪ የሞዳ መዝናኛ ፕሮግራሞች ይቀጥላሉ። አብራችሁን ቆዩ።